እንደሆነችና በእናትና በልጅ መካከል ገብታ ልትገላቸው ወይም ደግሞ መድኃኒት ሰጥታቸው ዘርፋቸው ልትሄድ እንደነበረ ስትነግረው ለብሌን ያለው አስተሳሰብ ሙሉ በሙሉ ተቀይሮ እንደውም አስቀይሟት ነበረ። ሲያዩሽ ደህና ሰው ትመስያለሽ፣ ግን አንቺ ገዳይና ነፍሰ ገዳይ ነሽ ብሎ እንግዲህ አሳቋት ነበረ ማለት ነው። እሷም የሚጸጽትህን ነገር ባክን አትናገር ስትለው ግራ ገብቶት እንግዲህ አሁን ላይ ያለችው ነገር ልክ እንደሆነ ገብቶት ራሱን እየወቀሰ ነበረ ማለት ነው። እንግዲህ ብሌንን ማዳን ስላለበት የተጠቀመበት መንገድ ትንሽ ያው ለብሌን ትንሽ ያስከፋት ይመስላል። ምክንያቱም እውነቱን ስላላወቀች ማለት ነው። ከዚህ በቀር አማራጭ ስለሌለው ነበረ እንደዛ ያደረገው ማለት ነው። እንግዲህ ሻይ ውስጥ ያለበትን ሻይ እንዳትጠጣ አድርጓታል ማለት ነው። እንግዲህ ሰራተኛ ስለሆነች ከኛ ጋር ቁጭ ብላ መጠጣት የለባትም የሚለውን መላ ተጠቅሞ እንግዲህ ሻዩን ልትጠጣ ስትል ከአፏ ላይ ነቅጧት ነበረ። ቃልም እንግዲህ ክብር ስለተሰማትና የእሷን የበታች ያደረገች ስለመሰላት ዳግም ባለው ነገር ተስማምታ ነበረ። ቃልም እንግዲህ ያሻይ ብሌን መጠጣት እንዳለባት ስለገባት ወደ ክችን ቤት ይዛ ሄዳ ትጠጣ ብላ ስትለው እንግዲህ እሱ ይሄንንም ነገር እዛ ይዛ ሄዳ ከጠጣች ያው መሞታ ማይቀር ነው ብሎ ስላሰበ ሻዩን ወለሉ ላይ ደፍቶ አንቺ ሰራተኛ ስለሆንሽ ከኛ እኩል መሆን ስለማትቺ ይሄንን ናምጪና ወልዊ ብሎ እንግዲህ መርዝ የነበረበትን ሻይ ደፍቶታል ማለት ነው። ድጋሚ የቃልን ተንኮል አጥፍቶባታል ማለት ነው። እንግዲህ ዳግም ደስ በሚል ሁኔታ ብሌንን አድኗታል። ያው ብሌን ግን በጣም ከፍቷታል። የተናገረ ነገር ዝቅ የሚያደርግና ራስ ክብር የሚነካ ስለሆነ እንግዲህ ክፍሏ ገብታ በጣም እያለቀሰች ነበረ ማለት ነው። ሰላምም አልነበረችም። ያው ሰላም ስትመጣ እንግዲህ ቤቱ ቆሽሿል ብላ ስላሰበች ልትቆጣ ስትሄድ በጣም እያለቀሰች ነበረ ማለት ነው። ስለዚህ ሰላም በጣም ተገርማ ማለት በጣም ደንግጣ ምን ሆነሽ ነው ብላ ስትላት ያው ምንም አልሆንኩም እንግዲህ የእናትነት ሆዷ ነግሯት ማለት ነው። አቅፋና አባብላ ድሮ ስታጫውታት የነበረውን ጨዋታም አጫውታታለች ማለት ነው። እንግዲህ ሁለት ሳያስቡት እንባቸው እየወረደ ነበረ። እንግዲህ ሰላምም ብሌን ስታያት ሆዷ ይራራል፣ እንስፍስፍ ትላለች። የድሮ ትንሿን ልጅ ነው የምታስታውሰው ማለት ነው። አሁን ላይ እንግዲህ ሰላም ለብሌን ያላት አስተሳሰብ ወይም ልትቆጣት ልትሰድባት ስትሄድ አጠገቧ ስትደርስ ግን ሁሉም ነገር ይቀየራል ማለት ነው። እንግዲህ የእናትነት ሆዷ እየነገራት ነው ያለው። እስካሁን ምንም ምልክት ባታይም ግን ሁለቱም ሳያስቡት እያለቀሱ ነበረ። ሰላምም እንግዲህ ሳታስበው እንቧ እየፈሰሰና በጣም አዝና ነበረ ያለችው ማለት ነው። እንግዲህ ቃል አሁንም በድጋሚ ተንኮሏ አልተሳካላትም ማለት ነው። ዳግምም ብሌንን የተናገረው ነገር እንግዲህ በጣም አስደንግ ማለት ጸጽቶታል። ምክንያቱም እውነታውን ስላወቀ ማለት ነው። መጀመሪያ እውነቱን ስላላወቀ የቃልን ተንኮል ስላላወቀ ብሌንን አስቀይሟት ነበር። እንግዲህ ክላሱም ገብቶ ራሱን እየወቀሰ ነበረ። እንዴት እንደዚህ ልናገራት እችላለሁ ብሎ በራሱም እያፈረ ነበር። ባደረገው ነገር በጣም ተጸጽቷል ማለት ነው። እንግዲህ ግቢ ውስጥ አግኝቶ ይቅርታ ሊጠይቃትም ስል እንግዲህ ቃልም ድጋሚ ስትመጣበት አሁንም ሌላ ስህተት ሰርቷል ማለት ነው። ግንኙነታቸውን ወይም ደግሞ የቃልን ተንኮል እሱ እንዳወቀባት እንዳታቅበት አሁንም ብሌንን አስቀይሟታል ማለት ነው። አንቺን ቀና ብላ እንዳታይሽና የአንቺ የበታች እንደሆነች እየነገርኳት ነው ብሎ እንግዲህ ድጋሚ አስቀይሟታል። ብሌን ግን እጇን ሲይዛት እጄን ልቀቀኝ፣ እኔ ክብሬንና ማንነቴን አውቃለሁ ባትነግረኝም ብላ እንግዲህ ጭራሽ ጸጸት ውስጥ እንዲገባ አድርገዋለች ማለት ነው። አሁን እዚህ ጋር እንግዲህ ዳግም ብሌን በጣም ችግር ላይ እንደሆነች ይረዳል ማለት ነው። ምክንያቱም ቃል ልታጠፋት እንደሆነ እና ተንኮሉ የብሌን ሳይሆን የራሷ የቃል እንደሆነ እየተረዳ ነው ያለው ማለት ነው። ብዙ ስህተቶችን እያየባት ነው። ግን አሁንም እሱ ከቃል ጎን የሆነ መስሎ ያው ብሌንን እንግዲህ ይቅርታ ለመጠየቅ እየሞከረ ነበር ያለው ማለት ነው። ስለዚህ ብሌን ቃስ በቃስ እንግዲህ ከዳግም ጋር ከተገና እንትን ካለ ይቅርታ ካረገችለትና እውነቱን ከነገራት ለምን እንደዛ
እንዳደረገው ስለምታቅ ብዙም አትከፋበትም ማለት ነው። እንግዲህ ቶሎ ቢነግራት ጥሩ ነው፣ ምክንያቱም ትጠነቀቃለች። እስካሁን ድረስ ሰላምን ለመግደል እየጣረች እንደሆነ እንጂ እሷ እያሰበች ያለችው ፊቷን ወደ እሷ እንዳዞረች ምንም ነገር አልገባትም ማለት ነው። አሁን ሰላምን የመግደሉ ሀሳብ አንስተውታል። ምክንያቱም ሰላም አሁን ላይ ከሞተች ቤቱ ገና ነገሮች ስላልተመቻቹና ወደ ስሟ ስላልዞረ ገና የቤቱ ጉዳይ ስላላለቀ አዲስ ስለሆነ ያን ነገር እስከምታመቻች ድረስ ሰላም በህይወት እንድትቆይ አድርገዋታል ማለት ነው። ብሌንም እንግዲህ ያው እናትየዋ ወላጅ እናቷ በጣም እየናፈቀቻት ስለሆነ እንግዲህ ለአሳዳጊዋ ሄዳ እናቴ ሆይ ልደብቅሽ አልፈልግም፣ አንቺን በጣም ነው የምወድሽ፣ ብዙ ነገር አድርገሽልኛል፣ ግን አሁን ልደብቅሽ የማልፈልገው ነገር ወላጅ እናቴ እየናፈቀችኝ ስለሆነ ፈልገሽ አገኘልኝ ብላ እንግዲህ ተማጽናታለች ማለት ነው። እሷም በጣም ስለምትወዳት እየፈለገችላት ነበረ። እንግዲህ ጥቆማ አግኝታ እናትሽን አግኝቻለሁ ብላ ስልክ ስትደውልላት ቃል ሰምታለች ማለት ነው። በዚህም ቃል እንግዲህ ተደናግጣ ያው ሰላም ትገለኛለች አትለቀኝም ብላ ስላሰበች ልብሷን ሻንጣ ውስጥ ጨምራ ልትወጣ ነበረ። ግን ሀሳቧን ቀይራ ለባህይሉ ስትደውልለት ባህይሉ ደግሞ ነገሮችን እኔ አመቻቻለሁ እስከምደውልልሽ ድረስ እዛው ቆይ ብሏታል ማለት ነው። እንግዲህ የብሌንን አሳዳጊ ሊያስገድላት ፈልጓል ማለት ነው። እንግዲህ ያው ከዚህ በፊት ብሌንን ሊገላት የነበረው ልጅ አሁንም የብሌንን አሳዳጊ እንግዲህ ሊገላት ነው። ቤቷ ውስጥ ገብቶ እንግዲህ ጉሮሯን አንቋታል ማለት ነው። ብሌን ደግሞ በዚህ በኩል በጣም ተደስታና እየፈነጠዘች የእናቷ አድራሻ ስለተገኘ ወደ አሳዳጊዋ እናት እየሄደች ነበረ ማለት ነው። እንግዲህ ደርሳ በህይወት ካላዳነቻት በስተቀር ብሌን ሌላ ትልቅ ችግር ውስጥና ጸጸት ውስጥ ልትገባ ትችላለች ማለት ነው። እንግዲህ በኃይሉ ለገንዘብ ብሎ ምንም ነገር ማድረግ እንደሚችል ለሰው ህይወት ወይም ደግሞ ለማንም ሰው ሀዘኔታ እንደሌለው እያየነው ነው ማለት ነው። በቀላሉ እንግዲህ ልጁን የባለፈውን ስህተት መስራት የለብህም ብሌንን ብገላን ኖሮ ይሄ ሁሉ ጣጣ አይደርስም ነበር። አሁን ግን እናትየዋን መግደል አለብን፣ ምክንያቱም ሰላምን ፈልገው ሊያገኙ አድራሻ አግኝተዋል። እናትና ልጅ በፍጹም መገናኘት የለባቸውም። እነሱ ከተገናኙ የኛ ነገር በጠቅላላ ስለሚበላሽ ያለምንም ስህተት ሄደህ የብሌንን እናት ግደል ብሎት እንግዲህ ሄዱ ቤት ውስጥ ገብቶ ልክ ብሌንን እንዳደረገው ሳያስቡት ግቢ ውስጥ ቤት ውስጥ ያው እሳቸው ቤቱን እያስተካከሉ ባሉበት ሰዓት እንግዲህ እንደ አንበሳ ጉሮሯቸው ላይ ተሳፍሮባቸው ሲጥ አድርጓቸዋል ማለት ነው። እንግዲህ እዚህ ጋር ለእሳቸው ህይወት መትረፍ ብሌን ብቻ ነች እንግዲህ ትልቅ መስዋዕት ትልቅ ነገር የምታደርገው፣ ምክንያቱም ወደ እሳቸው እየሄደች ነው። ቶሎ ሄዳ ካልደረሰችላቸው በስተቀር እስከ መጨረሻው ሊያሰናብቷት ይችላሉ። እንግዲህ ብሌን ሁለት እናት ልታጣ ነው። ምክንያቱም ሊያገኘቻትን እናት እሷ በምንም ማድረግ ልታገኛት አትችልም፣ ወይም ደግሞ የተገኘውበትን አድራሻ አልነገረቻትም። እሷ ከሞተች እንግዲህ የብሌን የሰላምን የማግኘት የእውነተኛ እናቷን የማግኘት እድሉ በጣም የጠበባ ባታል ማለት ነው። እንግዲህ በኃይሉ እዚህ ላይ በጣም ጭካኔውንና በጣም ኃይለኛ እንደሆነ እያሳየን ነው ያለው ማለት ቃልም እንግዲህ በኃይሉ በነገራት መሰረት ብሌንን ለማስቆም ብትሞክርም ብሌን ግን የእናቷ ነገር ስለሆነባት አንዴ አመመኝ ፈለጠኝ ቆረጠኝ ብትልም ቃል ልትሰማት አልቻለችም ማለት ነው። እንግዲህ እናቴ ላገኝ ስለሆነ ሄጃለሁኝ ብላ እንግዲህ ሄዳ ትታት ሄዳለች። እሷም ቃልም እንግዲህ ለበኃይሉ ደውላ ላስቆማት አልቻልኩኝም ከዚህ በላይ ልትቆምልኝ አልቻለችም ብላ ስትደውልለት ምንም ነገር እንዳታስቢ እኔ ማድረግ ያለብኝን ነገር በሙሉ አድርጌያለሁ ምንም አያሳስብም ብሏታል። ምክንያቱም አሁን የሰላምን አሳዳጊ የሆነ ሰው ካላዳናት በስተቀር የሆነ ሰው ደርሶ ህይወቷን ካላስጣላት በስተቀር እስከ ወዲያኛው ድረስ ልጁ ሊያሰናብታት ገብቶ ጉሮሯን አንቋታል ማለት ነው። ስለዚህ አሁን የብሌን የእናቷን የማግኘት ነገር በጣም እየጠበበ ነው ያለው ማለት ነው። ምክንያቱም በኃይሉ ስለሚያቅ ሁሉንም ነገር ስለሚያቅ ማን እንደሆነች ስለሚያቅ እሱ በደንብ ጠንቅቆ ያውቃል። እሷ ግን አታውቅም ማለት ነው። እንግዲህ ቤታቸውንም አድራሻቸውንም የምታውቅበት ጉዳይ የለም። ገና ፈልጋ ነው እያገኘች የነበረው። ይሄንንም ደግሞ ደብዛውን ለማጥፋት እየተሯሯጠ ነው ያለው በኃይሉ ማለት ነው። እንግዲህ ይሄንን ሁሉ ነገር የሚያደርገው ገና ለገና ከአረብ አገር ይዛ የመጣችውን እኔ ማግኘት አለብኝ ብሎ ነው ከቃል ጋር ተመሳጥሮ እንግዲህ ይሄንን ሁሉ
ብሌን ላይ የሚያደርገው ማለት ነው። የግድያ ሙከራም አድርጎባት እንግዲህ እግዚአብሔር አትርፏታል። እናትየዋንም በሆነ መንገድ እግዚአብሔር ካላታረፈላት አሳዳጊዋን ማለት ነው ከመጨረሻው ድረስ ልታጣቸውና ጭራሽ ትልቅ ችግር ውስጥ ልትገባ ትችላለች ብሌን ማለት